እንዴት በመናይ እንዴት ነው አንቺን የወለድኩት? እንዴት ነው የኔ ልጅ የሆንሽ? ለመሆኑ አባትሽ ለምን አቢጌል እንዳለሽ ታውቂያለሽ? እንዴት ታውቂያለሽ? አቢጌል ማለት የቃሉ ትርጉም የአባት ደስታ ማለት ነው። አብ ማለት አባት ሲሆን ጌል ደግሞ ደስታ ነው። እሱ ሁሉ ጊዜ እንድታስደስችው ምኞቱ ስለነበርሽ አቢጌል አለሽ። አንቺ ግን ምን ያደርጋል? ይኸው ስርስሩን እየተከተልሽ ታሳዘኘዋለሽ። ትሰሚኛለሽ? የአባት እርግማን ደግሞ ውሎ ያድር። ይኸው እሱን በማሳዘንሽ ይኸው በእጅሽ ላይ የሰው ህይወት ጠፋ። መጨረሻሽ ምን እንደሚሆን እናያለን። ማትረቢ አሁን ጭቅጭቅ አልፈልግም። ይሄ ነገር የመጨረሻችን ነው። ይኸውልህ ናታን፣ ትንሽ ግራ ገብቶኛል አባይ። ምኑ ነው የገባ? ውጤቱ ዳጣ የሰላም ልጅ አለመሆኗን አይደለም የሚያሳየው? በምን አወቅ ናታን? አዎ አባይ፣ ይሄንን ዳጣ ራሷ አታውቅም። እማዬ የዳጣን የእጅ ጥፍሯን ወስዳ ነበር የከተተችው። ከዛ እኔ ደግሞ እሱን አወጣውና የራሴን ጨመርኩበት። ናታን በጣም አመሰግናለሁ። ሳልወልድ ወለድከኝ። ከጉድ አወጣኝ እኮ ናታን። ይሄ ቤተሰብ ሌላ ተጨማሪ ጊዜ እንዲያገኝ አደረግ። በእውነት አንተን የወለደች እናት የተባረከች ትሁን። አባዬ ምስጋና እኮ ያስፈልገኛል። ይሄ ቤተሰብ ማለት እኮ የኔም ቤተሰብ ማለት ነው። ናታን የወለድኳት ልጄ ጉዴን እንደ ልቃቂት ለመፈልቀቅ ትጥራለች። አንተ ግን ከጉድ አወጣኝ። አንተን የወለደች እናት ማህፀኗ የተባረከ ይሁን። ቀሪ ህይወትህ፣ ዘመንህ፣ ኑሮ ሁሉ የተባረከ ይሁን ናታን። ችግር የለውም አባዬ። ግን አሁንም ይሄ ለአጭር ጊዜ ነው አባዬ። እማዬ ዳጣን ስለናስ ጽፋለች ስላለቻት በቃ ናታ ምንድነው የጻፈችው ነው እያለች እኔን እያስጨነቀች ነው አባዬ። እሷም በእናት ናፍቆት ተሰቃየች። የኔን ጉድ እደብቃለሁ ብዬ ያለ እናት ማደጓ ሳያንሳት እንደገና አሁንም በናፍቆት እየቀጠዋት ነው ናታን። እንዴ አባዬ አንተ እኮ እናትም አባትም ሆናታል። ቁጭ ለከማል አንድ ሰው ገለ ህይወት ብትቀይር ይሻላል። በደንብ አስብበት። በዛ ላይ ደግሞ እኔን ታገባኛለሽ። ሰው ገድዬ እኔ አንቺን ላገባ? እንዴት ነው የሚያደርጋት? እናንተ እንደዚህ ነው የሚያደርጋት። የወንድ ልጅ ሀብቱ ክብሩ ነው እንጂ እንደ ቆላ ፍየል እየተንቀለቀልሽ አይደለም ቤት ትገባለህ፣ ገነት ትገባለህ ብትይ ለአንድ ቀን እንኳን እኔ ገዛኝ አብሬሽ አላድርም። እኔም ከሷ ጋር አንድም ቀን አብሬያት አላድርም። ሁሌ እኮ እኔ የማድረው ከዳጣ ጋር ነው ሲጀመር። ዚልዛ ምን ቸከ ይህ ሰውዬ ገዛኝ ይባላል። ወደ ድራማው ከተቀላቀለ በኋላ አብዛኞቻችሁ ከዚህ በፊት የምታውቁት ምን ያህል ተጫዋችና አስቂኝ ሰው እንደሆነ የምታውቁት ብቻ እስቲ ቪዲዮውን ላይክ እያደረጋችሁ ብዛታችሁን አሳዩኝ። ገዛኝ ይባላል። ከዚህ በኋላ እዛ የነዳጣ ቤተሰብ ውስጥ ዘበኛ ሆኖ የሚሰራ ይሆናል። በነገራችን ላይ የምታውቁት እስቲ ኮሜንት ላይ የራሳችሁን ሐሳብ ስጡልን። ምን ያህል ድራማውን እንደሚያደምቀው አታውቁም። በሌላ በኩል አሁን ላይ ኤቢ በፖሊስ ሊያዝ ነው ብላ በጣም ሰግታለች። ያኔ ዊሃ ወደ በሩ ወጣ ብላ ስታይ ብዙ ሰዎች በር ላይ ተሰብስበው እንደነበርና ያየችውም በሙሉ ነበረ ገብታ እዛ ለማርታ ነገረቻት። ኤቢ ነገሩን ስለሰማች ወዲያውኑ ወደ ላይኛው ፎቅ ትወጣለች። በመጀመሪያ ደረጃ ግን ያኔ ማርታ ልታስመረምር የሄደችውን ዲኤንኤ ቀድሞ የቀየረው ናታን አሁንም ቢሆን ስህተት እንደሰራች ማርታ ለኤቢ ትነግራታለች። ቃል በቃል ያለቻትን ነገር ልንገራችሁ። በመጀመሪያ ደረጃ እንዴት ልጄ እንደሆንሽ ራሱ መገመት አልችልም። አንቺ ከዚህ በኋላ የኔ ልጅ አይደለሽም። እንዴት በዚህ ልክ ትጠረጥሪያለሽ? እኔ ባሌን እንደጠረጥረውና እንደውም አሁን በዚህ ልክ ጥፋት ካጠፋው በኋላ እንዴት ይቅርታ ሊያደርግልኝ ይችላል ብላ ኤቢን ስትወቅሳት ነበረ። ኤቢ ግን በራሷ በኩል ልክ ነኝ፣ እባክሽን አዳምጪኝ፣ የሆነ ያየሁት ነገር አለ ብላ ስትናገር ግን ልትሰማት አልቻለችም። ከዚህ በኋላ ማርታ የዲኤንኤ ማስመረመርም ሆነ ሌላ ነገርም ጭራሽ የምትሞክር አይሆንም። ያም የሆነበት ምክንያት አሁን ለደረጀ ቀጥታ ይቅርታ ስትጠይቀው ያለችውን ነገር ሰምታችኋል። አንተም መጠርጠር አልነበረብኝም፣ በጣም ይቅርታ ታደርግልኛለህ ወይ እያለች ስትለምነው፣ ደረጀ ግን ወዲያውኑ ግራ ይገባዋል። እንደውም ቀድሞ ሊናገር ነበረ።
ያን ቀን የተሰራሁት ስህተት ነው፣ ያቺ የተለከፈች ቀን ናት ብሎ ሲነግራት መርታ ግን አልገባትምና ምንድነው የምትለው? በነገራችን ላይ እኔ ሄጄ ላስመረምር የነበረውን ዲኤንኤ ውጤቱን አየሁትኝ። አየህ አንብበው። እኔ ተሳስቻለሁኝ። ጭራሽ መጠርጠር አልነበረብኝም። እንደውም ስታወዛግበኝ የነበረው እኮ ያኔ የዋሻኝ መስሎኝ ነው እንጂ የጓደኛህ ልጅ ናት ብዬ ነበር ያሰብኩት። ዳጣና ሰላም እናትና ልጅ እንዳልሆኑ አረጋግጫለሁ። በጣም ይቅርታ ብላ ትነግረዋለች። ደረጀ በውስጡ በጣም ይደሰታል። ወዲያውኑ ይህንን ነገር እንደ ድንገት እንደተፈጠረ አድርጎ ነበር ያሰበው። ነገር ግን ከናታን ጋር ሲያወራ እንደሰማችሁት ከሆነ ናታን የሆነ ያደረገው ነገር እንዳለ ለሱ ይነግረዋል። አንተነህ ለካ ነፍሴን ያዳንካት፣ አሁን ጊዜ ገዝተንልናል። ያ ማለት ብዙ ጊዜ ይኖረናል ማለት ነው፣ ይሄ ነገር ተደብቆ እንዲቀር። ግን በዚህ መሃል ደረጀም ሆነ ናታን ያላሰቡትን አንድ ሰው ላይ ጉዳት አድርሰዋል። ኤቢ ላይ። እንዴት እንዳልኳችሁ ልንገራችሁ። ኤቢ ምንም ያህል እንኳን መጥፎ ነገር ብትሰራ በዚህ ልክ ቤተሰብ ውስጥ እንድትጠላ ማድረግ አልነበረባቸውም። ያውም ያኔ ናታንና ዳጣ በቅርቡ ሊጋቡ እንደሆነና ፍቅራቸውን በሰላም እንደሚቀጥሉ። ያ ማለት እንግዲህ ኤቢ የተሰማት ነገር አንዳ። ስለዚህ እኔ ልታሰር እንደሆነ ስታውቁ ነው ወይ እናንተ ጋብቻችሁን የምታደርጉት? እኔ ከዚህ ቤት ከሄድኩላችሁ ሰላማችሁን ታገኛላችሁ ማለት ነበረ። ይህንን ያሉት ደረጀ ከዚህ በፊት ኤቢ እንድትታሰር እንደሚፈልግ ነግሬያችኋለሁ። አሁን ግን ኤቢ እንድትታሰር የምትፈልገው ማርታም ጭምር ናት። ማርታ ፖሊሶች ከመጡ ምንም ማድረግ እንደማትችልና ከዚህም ደግሞ የትም መደበቅ እንደሌለባት ጭምር እየነገረቻት ነው። ኤቢ በቤተሰቦቿ ራሱ ተስፋ ቆርጣለች። ያኔ ደረጀ ሲመክራት የነበረውን አንድ ነገር ልታደርግ ነው። ያ ማለት እንግዲህ ጓደኛው አስሬ እዚህ ቤት ውስጥ እየተመላለሰ ጓደኛዬን የታርጋችሁት ነው አግታችሁት ነው እያለ እየጠየቀኝ ነው፣ ምን ማድረግ ይኖርብናል ብላ ደረጀን ታማክረዋለች። ደረጀ ግን አንዴ ገብተሽበታል፣ እሱንም ግዴታ መግደል ይኖርብሻል ይላታል። ትደነግጣለች። አፏንም ነበር የያዘችው። ድጋሚ ሰውማ አልገልም፣ ይህን ማድረግ የለብኝም ብላ ትነግረዋለች። ያኔ ነበራ ማሰብ የነበረብሽ። የመጀመሪያውንም ስትገይው እኮ እንደዚህ ማለት ነበረብሽ። ለምንድን ነው የምትገይው ብሎ ነበር እንድትወቅስ ያደረጋት። ኤቢ ግን በሰዓቱ ራሷን ለመከላከል እንጂ ሰውየው እንደዛ ወደ እሷ እየመጣ ባለበት ሰዓት ላይ እሷ ሆን ብላ ለመግደል አልሞከረችም። ወደ ኋላ ስትገፈትረው ብቻ ጠርዙ መጥቶት ነበረ የወደቀው። ያ ማለት እንግዲህ ኤቢ አውቃ እንዳልገደለችው ሁሉም ሰው የሚያውቀው ነገር ነው። ነገር ግን አውቃ እንደገደለችውና ጥፋተኛ እንደሆነች አድርገው ነው እዛ ቤት ውስጥ ሁሉም ሰዎች እየወቀሷት ያሉት። ደረጀ ግን ይሄን ካላት በኋላ እውነትም ራሴን ለማትረፍ ስል ግዴታ ይህንንም ሰውዬ መግደል ይኖርብኛል ብላለች። ነገሩ ሐሳቡ አዲስ ነገር ይመጣላታል። እነሱ ቤት የተቀየረ አንድ ዘበኛ አለ። ይሄም ዘበኛ ታዲያ ወደ ቤት ውስጥ የሚመጣውን ነገ የሚመጣውን ሰውዬ የምትገልልኝ ከሆነ ለአንተ ብዙ ጥቅሞችን ላገኝልህ እችላለሁኝ። እኔን የምታገባ ከሆነ ይህንን ቤት የሚያክል አይተዋል፣ አብረን እንወርሰዋለን። ስለዚህ ያን ሰውዬ ትገልልኛለህ ወይ ትለዋለች። ሰውየውም የዋዛ አልነበረምና እንኳን ከአንቺ ጋር አንድ ቀን ለማደር እንኳን አላደርገውም በጭራሽ፣ ገነት ትገባለህ ብባል ራሱ ብሎ ከዛ ቦታ ላይ ያባርራታል። ያ ማለት እንግዲህ ኤቢ ልጁን ከመግደል ታቆማለች ማለት አይደለም። ሌሎች የተለያዩ መፍትሄዎችን ፈልጋ እስከ መጨረሻው ድረስ ማድረጓን አይቀርም። ደረጀ ቀድሞውኑ ስላስፈራራት ደረጀ እሱን ሰውዬ ካልገደልሽው ሞትሽ ወይንም ደግሞ በፖሊስ ተይዘሽ ከዚህ ቦታ የምትወጪ ይሆናል ብለዋታል። ኤቢ እዛ ቤት ውስጥ ሰውየው መቀበሩ ምንም አይነት ፋታ ስላልሰጣት ወይንም ምቾት ስለሌላት ከዚህ ቦታ ላይ አንስተው ነው ሌላ ቦታ እንቅበረው እባካችሁ እያለች ነው። ይህንንም ያለችበት ምክንያት መጀመሪያውኑ እዛ ቦታ ላይ ቤት ቦታ ተቆፍሮ ለጤፍ እንደተባለ ምናምን እንግዲህ ጓደኛው ደርሶለታል። ያ እንደ አፍቃሪው ማለት ነው። ስለዚህ ወደዛ ግቢ ተመልሶ የሚገባ በሆነ ያንን ቦታ ስለሚጠረጥረው ቆፍሮ ሬሳውን ሊያገኘው ይችላል። እናንተ ምን ታስባላችሁ? የራሳችሁን ሀሳብ ኮሜንት ላይ ያስቀምጣችሁልኝ። ቀጣይ ክፍል ላይ እስክንገናኝ ድረስ የራሴን የግል ስራዬን ላስተዋውቃችሁ። አዲስ አበባ ውስጥ ቁጭ ብዬ የተለያዩ ዴሊቨሪ ስራዎችን እሰራለሁ። እናንተ ማንኛውንም እቃ ካዘዛችሁኝ ያላችሁበት ቦታ ድረስ ማድረስ እንችላለን። ከታች በምታዩት ስልክ ቁጥር እኔም በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሌላኛው እናንተ ልምድ ያላችሁና ከዚህ በፊት አረብ ሀገር ሄዳችሁ የምታውቁ ቋንቋ የምትችሉ ሰዎች እኔን በቴሌግራም በዋትስአፕ እና በኢሞ እየጻፋችሁልኝ ፕሮሰሳችሁን በአጭር ጊዜ ውስጥ መጨረስ እንችላለን። መልካም ጊዜ